10 ጀምሮ ያለውን ቃል እንደዚህ ያነባሉ። ዛሬ የምንካፈለው የመልእክታችን ሐሳብ የሚገኘው መነሻው ሐሳብ እዚህ ጋር ነው። ለናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመላከተ ይመረምሩ ነበረ። ዛሬ የምንካፈለው የእግዚአብሔር ቃል ሐሳብ የክርስቶስ መከራ የሚል ነው። ወይም ደግሞ የተከፈለላችሁን ዋጋ እወቁት። ሐዋርያው ጴጥሮስ በዚህ ቦታ የሚናገረው ለክርስቶስ ኢየሱስ መከራ ከእርሱም በኋላ ስለሚመጣው ክብር ይላል። አማኞች በክርስቶስ ኢየሱስ የመስቀሉ ሥራ አማካኝነት የተዋጁና የዳኑ በምን አይነት ዋጋ በምን አይነት ሁኔታ ከጨለማ ወደሚደነቅ ብርሃን ከባርነት ወደ ነፃነት ከውድቀት ወደ ክብር እንደመጡ በሚገባ ማወቅ አለባቸው ብዬ አስባለሁ። ዛሬ እግዚአብሔር በሰጠን ጊዜ የምንነጋገረው ትኩረት ሰጥቼ የማወራው ስለ ክርስቶስ ኢየሱስ መከራ ነው። ከእርሱም በኋላ ስለመጣው ክብር በተለያየ አጋጣሚ ስለተናገርኩኝ ብዙም ትኩረት አላደርግበትም። ዛሬ የምናወራው የክርስቶስን መከራ በተመለከተ ነው። እንደምታውቁት የክርስቶስ ኢየሱስ መከራ ያመጣው ክብር ምንድነው ብላችሁ ማንሳት ከፈለጋችሁ በመጀመሪያ ጽድቅ ነው። በሁለተኛም ደግሞ አዲስ ፍጥረት መሆናችን በክርስቶስ ኢየሱስ መከራ አማካኝነት ያገኘነው ክብራችን ነው። ከሚጠፋ ከሚበሰብስ ክብር ከሌለው ሕይወት ወጥተን አዲስ ፍጥረት እንድንሆን የሆነው በክርስቶስ ኢየሱስ መከራ አማካኝነት ነው። ስለዚህ መጽደቅ መቻላችን በክርስቶስ ኢየሱስ መከራ ያገኘነው ክብራችን ሰው ሰርቶ ስለማይጸድቅ። ዛሬ ግን የምናወራው ስለ ክርስቶስ ኢየሱስ መከራ ነው። ጴጥሮስ ስለ ክርስቶስ ኢየሱስ መከራ ከእርሱም በኋላ ስለሚመጣው ክብር ይላል። ይህንን ቃል ሁል ጊዜ ሳስብ የማንም መከራ ለማንም ክብር አምጥቶ አያውቅም ከመከረኛው በስተቀር። መከራ ክብር የሚያመጣው መከራውን ያየውን ሰው በተመለከተ ነው እንጂ መከራውን ካየው ሰው በልዩነት ላሉ ሰዎች ክብር አያመጣም። በበረሃ ቢዋጉ የት ነበርክ ዋጋ ስከፍል ነው እንጂ ብለው ሚሉ እነሱ በከፈሉት ዋጋ አንተን ባለስልጣን አያረጉ። የሚገርመው ግን ክራይስት በከፈለው ዋጋ አንተ ባለስልጣን ይሆንከው። ምን ለማውራት ፈልጌ ነው? ማንም መከራ ውስጥ ቢያልፍ መከራው ክብር የሚያመጣለት ለባለ መከራው ነው። ይህ የክርስቶስ መከራ ግን ከሌሎቹ ሁሉ ሁኔታ ተለይቶ የክርስቶስ መከራ ከእርሱም በኋላ የሚመጣው ክብር አለ። የክርስቶስን መከራ በተመለከተ የተወሰነ ዛሬ እንነጋገራለን። ስለ ክርስቶስ መከራ ከማውራታችን በፊት መከራ የሚለውን ተርጉመን መነሳት አለብን ብዬ አምናለሁ። ምክንያቱም እኛ ሀገር አከራይ ሲገላምጡህ መከራ ነው፣ ሰው ሲሰድብህ መከራ ነው፣ ሳንቲም ሲቸግርህ መከራ ነው። መከራዬን እየጠበስኩ ነው አበሳዬን እያየው ነው ብለን ስለምንል ሐዋርያው ጴጥሮስ የክርስቶስ መከራ ብሎ ሲል የትኛው መከራ ነው? እኛ የምናወራውን አይነት መከራ ነው ወይስ ከዛ የተለየ ነው የሚለውን ማወቅ ጥሩ ነው። ሐዋርያው ጴጥሮስ በዚህ ቦታ የክርስቶስ መከራ ብሎ የሚናገረው በግሪኩ ፓይቴማ የሚል ቃል። ፓይቴማ የሚለው የግሪኩ ቃል የእንግሊዘኛ ትርጉሙ ደግሞ ሃርድሺፕ ነው። ሃርድሺፕ ነው። ኢየሱስ ክርስቶስ እናንተንና እኔን ለማዳን ያለፈበትን የደረሰበትን የመከራ አይነት መጽሐፎች ሲናገሩ ሃርድሺፕ ነው። ምን አይነት ሃርድሺፕ ነው ካላችሁኝ ደግሞ ሁለት አይነት ነው። ኢሞሽናሊ ሃርድሺፕ ደርሶበታል፣ ፊዚካሊ ሃርድሺፕ ደርሶበታል። ኢየሱስ ኢሞሽኑ ላይ የደረሰ መከራ አለ፣ ፊዚካሉ ላይ የደረሰ መከራ አለ። ጌታ ኢየሱስ ክርስቶስ ወደ መስቀል ከመድረሱ በፊት መስቀል ላይ ከመሰቀሉ በፊት በሊቀ ካህናቱ ግቢ በቀያፋ ቤት የደረሰበት መከራ አለ። ከዛም በፊት ሉቃስ እንደዘገበላችሁ በምዕራፍ 22 ቁጥር 39 ጀምሮ በሚያስደንቅ ሁኔታ በህይወቱ ላይ በማንነቱ ላይ ኢሞሽናሊም ፊዚካሊም የደረሰበትን መከራ መጽሐፍ ቅዱስ በደንብ አድርጎ ይናገራል። ወዳጆቼ ይህ ክርስቶስ ኢየሱስ ያየው መከራ እጅግ የሚያስደንቅ ነው።
የኔና የናንተን ህይወት የሰራ ዝም ብሎ መከራ አይደለም። ከችግር ያላወጣ መከራ የጠበሱ ብዙ ሰዎች አሉ። ታሪክ ያልቀየረ መከራ ውስጥ ያለፉ ብዙዎች ናቸው። ማንንም ከድህነት ላይ ያወጡ በእሳት የተጠበሱ ብዙዎች ናቸው። የክርስቶስ መከራ ግን እንደዚህ አይደለም። በሉቃስ ወንጌል መጽሐፍ ምዕራፍ 22 ቁጥር 39 ጀምሮ እንደዚህ ያነባል። ጌታ ኢየሱስ ክርስቶስ የደረሰበትን የመከራ አይነቶች ከዚህ በኋላ በተቻለ መጠን ዘረዝራል። እንደምታውቁት ሉቃስ አሕዛብ እንደሆነ በሙያው ደግሞ የጤና ባለሙያ እንደሆነ የሉቃስ ወንጌልና የሐዋርያት ሥራን መጽሐፍ የጻፈው ሉቃስ እንደሆነ ይህ በሉቃስ ወንጌል መጽሐፍ ምዕራፍ 22 ከቁጥር 39 ጀምሮ የምታነቡት ቃል በብቸኝነት የሚገኘው በሉቃስ ወንጌል ላይ ብቻ ነው። ይህ አሁን ማነብላችሁ ቃል በማቴዎስ ወንጌል ላይ የለም፣ በማርቆስ ወንጌል ላይ የለም፣ በዮሐንስ ወንጌል ላይ የለም። ማቴዎስ ቀራጭ ነው። ማርቆስ ኢየሱስ በሕይወት እያለ እንዳልነበረና ወንጌሉን የጻፈው ከጴጥሮስ ሰምቶ እንደሆነ በቤታቸው ቤተክርስቲያን እንደነበር ታውቃላችሁ። ዮሐንስ በፕሮፌሽኑ አሳጥማጅ ነው። ኢየሱስ ክርስቶስ ከደረሰበት የመከራ አይነት ጋር ሙያዊ ዝምድና ያለው ሉቃስ ከመሆኑ አንፃር ጌታ ኢየሱስ ክርስቶስ የደረሰበትን ያንን መከራ ከመስቀሉ በፊት ከጎልጎታ በፊት በኢየሱስ ሕይወት ላይ የሆነውን ነገር ሉቃስ ነው በቆንጆ ሁኔታ የዘገበው። በዚህ ቦታ እንደዚህ እናነበዋለን። ወጥቶም እንደ ልማዱ ወደ ደብረ ዘይት ሄደ፣ ደቀ መዛሙርቱም ደግሞ ተከተሉት። ወደ ስፍራውም ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው። ከነሱም የድንጋይ ውርወራ የሚያህል ራቀ። ተንበርክኮም አባት ሆይ ብትፈቅድ ይህችን ጽዋ ከኔ ውሰድ፣ ነገር ግን የኔ ፍቃድ አይሁን ያንተ እንጂ እያለ ይጸልይ ነበረ። ከሰማይ መጥቶ የሚያበረታው መልአክ ታየው። በፍርሃትም ሲጣጣር አጽንቶ ይጸልይ ነበረ። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ። ከጸሎቱም ተነስቶ ወደ ደቀ መዛሙርቱ መጣና ከሐዘን የተነሳ ተኝተው ሲያገኛቸው ስለምን ትተኛላችሁ? ወደ ፈተና እንዳትገቡ ተነስታችሁ ጸልዩ አላቸው። በዚህ ቦታ ሉቃስ የዘገበው ነገር የሚያስገርም። ጌታ ኢየሱስ ክርስቶስ የድንጋይ ውርወራ ያህል ከደቀ መዛሙርቱ ርቆ ይላል። የድንጋይ ውርወራ ያህል ማለት በግሪኩ ትንሽ ጠጋ ብሎ ማለት ነው፣ እዛ አካባቢ ማለት ነው። እና ሊታይ በሚችል መልኩ ኢየሱስ ክርስቶስ ራቅ ብሎ መጸለይ ጀመረ ይላችኋል። ልክ መጸለይ ሲጀምር በፍርሃት እና በጭንቀት ሲያጣጥር ነበር ይላል። ይሄ ፈራ የተባለው ኢየሱስ በጭንቀት ሲያጣጥር ነበር የተባለው ኢየሱስ ከተወሰኑ ምዕራፎች በፊት ታንኮስ ተኝቶ ከታች ሆኖ ማዕበል ቢነሳ ያልፈራ፣ ተነስቶ ወጀቡን ገስጾት ንፋሱን ገስጾት ማዕበሉን ጸጥ ያደረገ፣ በየትኛውም ሁኔታ ፍርሃት አያውቀውም። እሱ የመከራውን ታላቅነትና ከባድነት የሚነግራችሁ ሳይገረፍ በፊት ነው። እንደ ደም ነጠብጣብ ያለ ፈሳሽ ከሰውነቱ ወጣ። ሊመጣ ያለው መከራ ቀላል አልነበረም፣ በጣም ከባድ ነው። ይጣጣር ነበረ፣ ይጨነቅ ነበረ፣ ይፈራ ነበረ። ገና ሳይዙት ገና በይሁዳ መሪነት የሚያሳድዱት ሰዎች የሃይማኖት መሪዎች መጥተው ሳይዙት በፊት ሊመጣ ካለው ከትንሽ ደቂቃ በፊት ኢየሱስ በከባድ ጭንቀት ውስጥ በታላቅ ፍርሃት ውስጥ ሆኖ ያጣጥር ነበረ። ከሰውነቱ እንደ ደም ነጠብጣብ ያለ ፈሳሽ ይወጣ ነበር ይላል። ይህን ጉዳይ ማቴዎስ ላይ አልዘገበውም። ይህን ጉዳይ ዮሐንስ አልዘገበውም፣ ሉቃስ ነው የዘገበው። ምክንያቱም ሉቃስ እንደ ሕክምና ባለሙያነቱ ኢየሱስ ክርስቶስ ላይ የሆነ ያለውን ነገር ብታዩት ሐኪም ሲያልብህ ቢያይ እንደኔ ዝም አይልህም። ለምሳሌ እስቲ አይንህ ብዬ ብጠይቅህና አይንህን ብታሳየኝ ሐኪም አይንህን አይቶ የሆነ ነገር ይጽፋል፣ የሆነ መድኃኒት ያዝልሃል፣ የሆነ ነገር ያስባል። እኔ አይንህን አይቼ ያምራል ነው የምልህ። ልልህ የምችለው ከዚህ ያለፈ ነገር የለኝም። እኔ የሕክምና ባለሙያ ስላልሆንኩኝ እየሆነብህ ያለውን ነገር ልረዳልህ አንደርስታንድ ላደርግ አልችልም። ሉቃስ ጌታ ኢየሱስ ላይ የሆነ ያለውን ነገር ሲመለከት የሆነው አንድ ጉዳይ ነው። ከሰውነቱ እንደ ደም ነጠብጣብ ያለ ፈሳሽ ይፈስ እንደነበር፣ ይወጣ እንደነበረ፣ ይንጠባጠብ እንደነበረ ይናገራል። ይሄ ጉዳይ ደግሞ በሕክምና ሄማቶሃይድራሲስ ይባላል። ሰው በከፍተኛ ጭንቀት ውስጥ ሲገባ፣ ሰው በከፍተኛ ውጥረት ውስጥ ሲገባ ከሰውነቱ ፈሳሽ መውጣት ይጀምራል። የሚገርማችሁ ጭንቀት ብቻውን ይገላል። ብዙ ሰዎች የሚሞቱት ከጦርነቱ በፊት በጭንቀቱ ነው የሚሞቱት። ከነገሩ በፊት በጭንቀት ይሞታሉ። ኢየሱስ ክርስቶስ ከባድ ጭንቀት ውስጥ ነበር የነበረው። ምክንያቱም ዓለም በጨለማ ተውጣ፣ ዓለም በኃጢአት ቀንበር ተይዛ፣ ሰዎች ከማይወጡበት የኃጢአት ማጥ ውስጥ ገብተው ስለነበረ የዓለምን ጭንቀት አዲስ ፍጥረት አድርጎ እኔና እናንተን ለመውለድ በጣም ይጨነቅ ነበር ይላል መጽሐፍ ሲናገር።
እንደነገርኳችሁ ይሄ ጌታ አይፈራ። ይሄ ጌታ ፈርቶ አያውቅም። በመካከላቸው ሊገሉት ከተማይቷ ተሰርታበት ወደ ነበረው ተራራ ሲወስዱት በመካከላቸው አልፎ ሄደ ነው የሚለው። አንድም ቦታ ፈራ የሚል ቃል አታነቡም። ለመጀመሪያ ጊዜ የፈራው የተጨነቀው በጣም በውጥረት ውስጥ የገባው በዚህ ሰዓት ይህ ስለኔና ስለናንተ ነው። በመቀጠል የሚገርማችሁ ነገር በዚህ ሌሊት በዚህ ማታ ነው መተው ኢየሱስ ክርስቶስን ያዙት። እንደያዙት ጌታ ኢየሱስ ሲያዝ በሌሊት ነው። ስለዚህ ከያዙት በኋላ ወደ ሊቀ ካህኑ ግቢ ወደ ቀያፋ ቤት ነው የወሰዱት። ቀያፋ ቤት ወስደውት ኢየሱስ ሲያዝ እንቅልፉን አልተኛም። እንቅልፍ አለመተኛት በራሱ ራሱን የቻለ ትልቅ የጤና ቀውስ በሰው ላይ ያመጣል። በጲላጦስ እጅ ከመደብደቡ ከመገረፉ በፊት ቀያፋ ቤት አስገብተው ፊቱን በጨርቅ ሸፍነው ይመቱት ነበር ይላል መጽሐፍ ሲናገር። ሰው ራሱን እንዳይከላከል እጁን እንደዚህ አስረውት የትኛውም ስፖርተኛ የትኛውም ቦክሰኛ በቅድሚያ የሚከላከለው ፊቱን ከተመታ የቱንም ነገሩን መቆጣጠር አይችልም። ኢየሱስ ራሱን እንዳይከላከል እጁን ወደ ኋላ ጠፍረው አስረው ለዛውም ደግሞ ፊቱን በጨርቅ ሸፍነው ይመቱት ነበር ይላል። የሚመታው ደግሞ እንደኔ አይነት እጅ ሳይሆን ጠንካራ የሮማ ወታደር ነበር ይመታው የነበረው። ይሄ ብቻ አይደለም። ይሄ ጲላጦስ ጋር ከመሄዱ በፊት የሆነው ነው የምነግራችሁ። ቀያፋ ቤት ይዘብቱበት ነበር፣ ይተፉበት ነበር፣ በጥፊ ይመቱት ነበር። ማቴዎስ ሲዘግብ ስለ ኢየሱስ በጥፊ ይመቱት ነበር፣ ይተፉበት ነበር ይላል። ሰው የመጨረሻ ሲንቃችሁ አክ ብሎ ቱ ነው የሚልባችሁ። የመጨረሻውን የውርደት ጥግ ነው ያሳዩት። የመጨረሻውን ነው። አንድ ጊዜ ፊትን ስትመታ 99 ከለር ነው የሚታይ። ቀላል ነገር አይደለም። የሚገርማችሁ በቀያፋ ቤት በሊቀ ካህኑ ግቢ ይሄን ሁሉ መከራ ካደረሱበት በኋላ ጲላጦስ ጋር ወሰዱት። ጲላጦስ የገሊላ ሰው እንደነበረ ሲሰማ ሄሮድስ ጋር ላከው። ሁለቱ ጠበኞች ነበሩ። አይደለም በክብሩ በውርደቱ ሁለት ነገስታትን ያስታረቀ ድንቅ መምህር ድንቅ ጌታ ነው። ይሄ ጌታ በክርስቶስ ምክንያት ታረቁ ይላል መጽሐፍ ሲናገር። እሱ ምን ያላስታረቀው አለ? አይደለም ዙፋኑ ላይ ተቀምጦ እሱ ተተፍቶበት እንኳን የሚያስታርቅ ጌታ ነው። ከዛስ ወደ ጲላጦስ ሄሮድስ መለሰው። ጲላጦስም እንዲገረፍ አደረገው። በዛን ዘመን ሮማውያኖች ሰዎችን አሰቃይተው ይገላሉ። ሰዎችን በመስቀል ሞት ይገላሉ። በሮማውያን አገዛዝ ዘመን ሰዎች በመስቀል ሞት የሚሞቱት በ3 እና በ4 ደረጃ ላይ ያሉ ሰዎች ናቸው። በመጀመሪያው ዜጋ የሆነ በመስቀል ሞት አይሞትም፣ ባሪያ የሆነ ብቻ ነበር የሚሞተው። በሁለተኛ ደረጃ አማጺ የሆነ ሆን ብሎ ወይም ደግሞ ድንገት በመንግስቱ ላይ ያመፀ ነው በመስቀል ሞት የሚገሉት። በሶስተኛ ደረጃ ሎ ሲቲዝን የሚባለው ዝቅተኛው ማህበረሰብ ነው በመስቀል ሞት የሚቀጣው። እንደዛ ባለ የመስቀል ሞት ከሌሎቹ ሞት ሁሉ የሚለየው ከመገደል በፊት ተሰቃያል። ጌታ ኢየሱስ ክርስቶስ ከሌሎቹ በመስቀል ላይ በታሪክ ከተገደሉት ሁሉ ሰዎች በተለየ መልኩ እሱ ብቻ ነው መስቀሉን ተሸክሞ ወደ ጎልጎታ የወጣው። ከሱ በፊትም ከሱ በኋላም በመስቀል ሞት ሮማውያኖች የገደሏቸው መስቀላቸውን ተሸክመው አያውቁም። መስቀላቸው ተዘጋጅቶ ነው የሚጠብቃቸው። እሱን ግን የጎልጎታን ተራራ ተሸክሞ እንዲወጣ አድርገውት ነበር። በመስቀል ሞት የሚገሉትን ሰው ሞቱ እንዲፋጠን ጉልበቱን ይሰብሩት ነበር። እሱ ብቻ አይደለም፣ ወደ መስቀል ሞት የሚቀጣውን ሰው ከማውጣታቸው በፊት አንድ ነገር ያደርጋሉ። ይገርፉታል። ሮማውያኖችና የሮማውያን ወታደሮች ቅጣተኛውን ሞት የሚገባውን ሰው ለመግረፍ ደግሞ የሚጠቀሙት ከ2 እና ከ3 ቆዳ እንደዚሁም ደግሞ በላዩ ላይ አጥንትና ጠርሙስ ባለው ጅራፍ አማካኝነት ታቹ ላይ ጉጠት ባለው የጉጠቱ ርዝመት ከ13 ሴንቲ እስከ 18 ሴንቲ ድረስ ይደርሳል። አንድ ጊዜ ሲገርፈው ወደሚገረፈው ሰው ሰውነት የሚገባው ከ13 ሴንቲሜትር እስከ 18 ሴንቲሜትር ድረስ ነው። ስለዚህ መልሶ ሊገርፈው ጅራፉን ሲስበው የሰውነቱን ስጋዎች በጠቅላላ ቦጭቆ ነው የሚወጣው። የውስጥ ያሉ ሴሎች ሁሉ ናቸው የሚታዩት። ሃፍ ዴድ ነው የሚያደርግህ። አይደለም መስቀሉ ጋር ሳትደርስ በፊት ገና ጅራፉ ብቻ ሃፍ ዴድ ነው የሚያደርግህ። ሐዋርያ ጴጥሮስ የሚያወራው ስለ ክርስቶስ ኢየሱስ መከራ ከሱም በኋላ ስለመጣው ክብር ይላል።
አማኞች የዘላለም ሕይወት የተቀበሉበት አዲስ ፍጥረት የሆኑበት ከጨለማ ወደሚደነቅ ብርሃን የመጡበት ዋጋ መዳን በነፃ ቢሆንም ርካሽ ግን አይደለም። የዳንከው የእግዚአብሔር ልጅ ኢየሱስ በመስቀል ላይ በከፈለው ውድ ዋጋ ነው። ኢየሱስ ያድናል ያማልዳል ያልንበት ምክንያት ይሄ ነው። ይሄን ዋጋ ሌሎቹ አልከፈሉም። ይሄን ዋጋ ሌሎቹ አልከፈሉትም። ሌሎቹ ጸልየው ሊሆን ይችላል፣ ሌሎቹ ጾመው ሊሆን ይችላል። ይሄንን ግን ዋጋ የከፈለው የእግዚአብሔር ልጅ ኢየሱስ ብቻ ነው። አሜን ባል ወዳጆቼ የተወደዳችሁበት ፍቅር ልዩ ነው። እናንተን የሰማይ ሲቲዝን ለማድረግ እሱ የመጨረሻ ወራዳው መካከለኛ አይደለም፣ ከተራ ማህበረሰብ መካከል ነው የተቆጠረው። እናንተን የእግዚአብሔር ልጅ ለማድረግ እሱ የባሪያን ሞት ነው የሞተው። እሱ የኔና የናንተን አመጽ ለማስቀረት ከእግዚአብሔር ጋር እርቅ ለማድረግ አመፀኛ በሚገደልበት አገዳደል ነው ኢየሱስን የገደሉት። ይሄ ጌታ ፈርቶ ማያቅ ጌታ ሊመጣ ያለው ጅራፍ፣ ሊመጣ ያለው ቁስል፣ ሊመጣ ያለው ግርፋት ቀላል እንዳይመስላችሁ። መጽሐፍ ሲናገር እንደዚህ ይላል፣ ኢየሱስን ደበደቡት፣ ኢየሱስን ቀጠቀጡት፣ ፊቱን ቀጠቀጡት። መጽሐፉ የሚለው እንደዚህ ነው፣ ሚስቼታ ነው የሚለው። ሚስቼታ ማለት ዳሜጅ ያደረጉት ዲስፊገር አደረጉት ማለት ነው። ፊቱን ከመቀጥቀጡ የተነሳ የሚያቀው ሰው ባየው ጊዜ ያቀውም ሌላ ሰው ነው ያደረጉት። ሌላ ሰው ነው የመሰለው። በኢሳይያስ መጽሐፍ ምዕራፍ 53 ሲናገር እንደዚህ ይላል፣ ባዩት ጊዜ ሰው ፊቱን የሚመልስበት አይነት ነገር ነው። መጥፎ ቁስል ስታይ መንገድ ላይ ወይ ሆስፒታል ይሄንንማ ላይም ብለህ ፊትን እንደምትመልስ ልክ እንደዛ ኢየሱስ ከደረሰበት መደብደብ የተነሳ ሰው የሚያቀው ምናልባት ከአገልግሎት ከመጀመሩ በፊት ገሊላ አካባቢ የሚያቀው አብሮ አደጉ ቢያየው አያቀውም። እንደዚህ ቢያዩ ይሄማ ኢየሱስ አይደለም ነው የሚለው። የሚገርምህ መልክ እንዲኖር ታሪክ እንዲቀየር እዳ እንዲከፈል የእግዚአብሔር ልጅ መልኩን አጥቶልሃል። አሜን ባል። ይሄ ወንጌል በኢትዮጵያ ምድር እንዲሰበክ አይፈለግም። ምክንያቱም ይሄ ወንጌል ያድናል፣ ይሄ ወንጌል ታሪክ ይቀይራል፣ ይሄ ወንጌል ቀንበር ይሰብራል። ይሄን ታሪክ ሊገዳደር የሚችል የሰው ታሪክ የለም። ይሄን ታሪክ ሊገዳደር የሚችል የሃይማኖት ታሪክ የለም። ኢየሱስ ትላንትናም ዛሬም እስከ ዘላለም ያው ነው። አሜን ባል። የዳንክበት እውነት ቀላል እንዳይመስልህ። በነፃ ብድንም ባትከፍልም ገንዘብ ባታወጣም ምንም ነገር ባትጠየቅም ና ኢየሱስ ይወድሃል ወንድሜ፣ ጌታ ኢየሱስን ተቀበል የዘላለም ሕይወት ይኖርሃል ስትባል ምናልባት እዚህ ስትመጣ በደሳሳ ጎጆ ውስጥ የተቀበልከው፣ ብዙ ባለማረጎች በሌሉበት የተቀበልከው፣ ብዙ የሚታይ ነገር በሌለበት የተቀበልከው እሱ የዘላለም ዕዳህን የከፈለ ነው። ድንቅ ነው። የተወደዳችሁበት መወደድ ድንቅ ነው። የዳናችሁበት እውነት ድንቅ ነው። መልኩን አጥቶ መልክ ሰጥቷችኋል። ተዋርዶ አክብሯችኋል። ሃርድሺፕ ብቻ ለማፍሌክሽን ነው። እሱ በሰውነቱ ላይ በታሪኩ ህመም አያውቀውም በታሪኩ። ነገር ግን እንደተመታ እንደቆሰለ ስለመተላለፋችን ደቀቀ። የኛን ተግዛዝ በሱ ላይ ምን አደረገው? አኖረው። ዕዳችንን ከፈለው። ሐዋርያ ጴጥሮስ እንደዚህ ያለ ስለ ክርስቶስ ኢየሱስ መከራ ከሱም በኋላ ስለሚመጣው ክብር አለ። ጽድቃችሁ የወጣው ከዚህ ውስጥ ነው። ቅድስናችሁ የወጣው ከዚህ ውስጥ ነው። አዲስ ፍጥረት መሆናችሁ የወጣው ከዚህ ውስጥ ነው። ስማ፣ ዝም ብሎ ፍሬ ከርሲኪ ከሆነ የሃይማኖት ተረት አይደለም የዳንከው። ዝም ብሎ አይደለም የዳንከው። አንተ እንደዛ አይደለም የዳንከው። የእግዚአብሔር ልጅ መልኩን አጥቷል። ባለብዙ ግርማ ፀሐይ እንኳን እሱን ታብራራው ዘንድ አትችልም። ከፀሐይ ይልቅ የደመቀ ነው። ወገቡን የታጠቀ እግሮቹ እንደ ጋለ ናስ የሆነ የእግዚአብሔር ልጅ ኢየሱስ ያድናል። በፈጠራቸው እጆች ተመታ። በስልጣንም በክብርም በዝናም በእድሜም አይበልጡትም። ፊቱን በጨርቅ ሸፍነው ሲመቱት የመታው ማን ነው? ትንቢት ተናገር የኛ ነብይ ብለው ሲሉት
ይሄ ሁሉ ዝምታ እሱ ፈቅዶ ነው ራሱን የሰጠው። ባይፈቅድ ኖሮ ኢየሱስ የታለ ባሉ ጊዜ እኔ ነኝ ባላቸው ጊዜ አይደለም መልአኩን ልኮ አይደለም ሌላ መለኮታዊ አቅሙን ገልጦ አይደለም እኔ ነኝ ባለ ጊዜ ወድቀዋል። እኔ ነኝ ባለ ጊዜ ወድቀዋል። ያ ሁሉ ዝምታ በሰማይና በምድር መካከል የነበረው ጠብ ይቀር ዘንድ ነው ያ ሁሉ ዝምታ። ዛሬ አንድ ነገር ነግራችኋለሁ። እግዚአብሔር እንደሚወዳችሁ ማወቃችሁ ዋስትናችሁ ነው። በብዙ ጠላት ተከባችሁ የምትኖሩ ሰዎች እግዚአብሔር እንደሚወዳችሁ ልጁን እንደከፈለላችሁ ስለ ክርስቶስ ኢየሱስ መከራ ትዝ እንዲላችሁ ያስፈልጋል። ስለ ወዳጆቹ ነፍሱን አሳልፎ ከመስጠት በስተቀር ከዚህ የሚበልጥ ለማንም የለውም እንደሚል መጽሐፍ የሕይወት ራስ ኢየሱስ ወንድሜ በሰልባጅ በፍርኖ ዱቄት በእንደዚህ የገባ ብለው የነገሩ ከሃይማኖት ቀንበር ተላቀ ከድቅድቅ ጨለማ ወጥተህ ወደ ሕይወት ብርሃን እንዳትመጣ አዳኝ ኢየሱስ ብቻ እንደሆነ እንዳታቅ እንዴት ያለ የዳንኩበት ፍቅር እንደሆነ እኔ እናንተ ዝም ብለን እንደምንታረክበት ጉዳይ እንዳይመስል። ለዚህ ነው በዘመናት መካከል ብዙዎች ተነስተዋል፣ ጦር አንስተዋል፣ የተለያየ አይዲዮሎጂ አንስተዋል። ይሄን ወንጌል ተረት አድርጎ ለማስቀረት ይሄን ወንጌል ለመቅበር ሶሻሊዝም አልቻለውም፣ ኮሙኒዝም አልቻለውም። የብዙ ሰዎችን ጥበብ ሞኝነት አድርጎታል። በዘመናት መካከል አዋቂ ነን ያሉትን ዕውቀታቸውን ሞኝነት አድርጎታል። ብዙዎች ካፈር በታች ገብተዋል። እሱ ግን ለዘላለም ጸንቶ ይኖራል። ስሙኝ፣ ከሁሉ በላይ ከመስቀሉ በፊት በደብረ ዘይት ተራራ ላይ ጌታ ኢየሱስ እየጸለየ ባለበት ጊዜ ኢሞሽናሊ የደረሰበት መከራዎች ተጨንቆ ነበር ብያቸዋለሁ። ብዙ ሰዎች በጭንቀት ምክንያት አብደዋል፣ ራሳቸውን ከፎቅ ጥለዋል፣ ሞተዋል። ጭንቀቱ ደግሞ ተራ ጭንቀት አይደለም። ሰው ሲጨንቀው እንቅልፍ አይተኛም። ሰው ሲጨንቀው ከፍተኛ ኬዝ ላይ ነው ኢየሱስ የደረሰው። እሱ ብቻ አይደለም፣ የመጨረሻ ደግሞ በዚህ ሰዓት በዚህ አጣብቂኝ ሰዓት በጣም የሚቆርሃ ነገር አለ። ያ ምን መሰለ? ወዳጅ ወንድም ስሞ ሲሸጥ በወዳጅ መከዳት ደርሶበታል። የዳንኩበትን መለኮታዊ እውነት ባገኘሁትና ባጣሁት አንጻር አላነጻጽረው። በዚህ ምድር ይሆናሉ ብዬ ከጠበቅኳቸው ነገሮች ውስጥ ሁሉም እንኳን ባይሆን ይህን እውነት ሊያስረሳ ይህን እውነት ሊያጣጥል የሚችል ምድራዊ ጥያቄ ምድራዊ ፍላጎት የለኝም። እናመሰግናለን። አንተን ከመቀበላችን አንተን ከማመናችን በፊት የዛሬ 16 እና 20 ዓመት ፎቶዎቻችን ይናገሩ። ለጓደኝነት ማንፈልግ ውዳቂዎች ነበርን። ይናገሩ። ትላንትናዎቻችን ይናገሩ። ጠረናችን የተቀየረው፣ መልካችን የተቀየረው፣ ህይወታችን የተቀየረው ባንተ ነው። የእግዚአብሔር ልጅ ባንተ ነው። እናመሰግናለን። ከሰው ተርታ የተመደብነው ባንተ ነው። አናልፋቸውም ያላቸውን ቀናቶች ያለፍነው ባንተ ነው። አንተ ከሐሩሩ ጥላ ነህ፣ በጨለማ ብርሃን ነህ። አንተ የህይወት ጥማት እርካታ ነህ። አንተ እናመሰግናለን። የተሰራልን ስራውን ብቻውን ይበቃል ጌታዬ። የተሰራልን ስራ ብቻውን ይበቃል። የተሰራው ስራ ብቻውን ይበቃል። የመስቀሉ ስራ ብቻውን ይበቃል። ጌታ ኢየሱስ በደብረ ዘይት ተራራ ይጸልይ ዘንድ ሄደ። በመጽሐፍ ቅዱሳችሁ ውስጥ በአዲስ ኪዳን 9 አይነት ጸሎቶች አሉ። ከ9ኙ ጸሎት ይሄ አንዱ ራስን የማስገዛት ጸሎት ነው። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ እንደሚል ሰው ያረፈ ሰው ይፈልጋል እንጂ የደከመው ሰው አይፈልግም። ማንም ቢሆን ያማረበትን ሰው ይፈልጋል እንጂ የደከመውን ሰው አይፈልግም። ከነ ሸክማችሁ የጠራችሁ ጌታ ያ በሸክማችሁ ምክንያት ቤተሰብ ሸሽቷችሁ ነበር።
በሸክማችሁ ምክንያት ሀገር ጠልቷችሁ ነበር ማንንም ለጉርብትና ይፈልጋችሁም ነበር ሸክማችሁን ያራገፈ አየ ይሄንን ስራ ባይተዌ ለዳሰት አተከው ይሄን ስራ ጾም አተከው ይሄንን ስራ ጸለይ አተከው ይሄንን በግሬዳ አተከው ይሄንን ስራ የእግዚአብሔር ልጅ ኢየሱስ ብቻ ነው የሰራው ሌላ ማንም በሰማይና በምድር መካከል የሰራው የለም አንድ ሰው የሚያምን ሰው ካለ ያድናል ያልኩት ለዚህ ነው የሚል ሰው ካለ ለጌታ ክብር ይስጥ ያድናል የእግዚአብሔር ልጅ ኢየሱስ ሰማ ማምለክ ሲጀምር ኖርማል ማልሆነው ንክም ሆነው ያደረገልኝን ነገር ሳስብ ፕሮቶኮልን ማልጠብቀው ለዚህ ነው አንተ ሰማ የትኛውም የፈለከው ካቲካላ የፈለከውን አተላ ቢደፉብን ከቸርችም ማንቀረው ለዚህ ነው የተደረገልንን እናቃለን የተደረገልንን እናቃለን የተከፈለልንን ዋጋ እናቃለን ተራ ሰዎች አይደለንም የዳነው በእግዚአብሔር ልጅ በኢየሱስ ሞት አማካኝነት ነው ኢየሱስ ያድናል ኢየሱስ ያድናል አንድ ጊዜ ድምጻችሁን ከፍ አድርጋችሁ ኢየሱስ ያድናል በሉ ኢየሱስ ያድናል ድገሙና አሁንም ኢየሱስ ያድናል በሉ ኢየሱስ ያድናል ድገሙና አሁንም ኢየሱስ ያድናል በሉ ኢየሱስ ወዳጆቼ እንኳን አይደለም 13 ሴንቲሜትር እስከ 18 ሴንቲሜትር ርዝመት ያለው አይደለም ስፒል ሲወጋ እንዴት እንደምትሆን ታውቃለህ ጠጠር ትንሽ ጠጠር ሲወጋ እንዴት እንደምትሆን ታውቃለህ 40 ጊዜ ነው የምትዘለው by the way ኢሳይያስ መጽሐፍ ምዕራፍ 53 እናውጣ ተረት አይደለም እንደዚህ ይላል ኢሳይያስ 53 የሰማነውን ነገር ማን አምኗል የእግዚአብሔር እስክንድ ለማን ተገልጧል በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድርጓል መልክና ውበት የለውም ባየነው ጊዜ እንወደው ዘንድ ምግባት የለውም የተናቀ ከሰውም የተጠላ የህማም ሰው ደዌንም የሚያቅ ሰው ፊቱን እንደሚሰውርበት የተናቀ ነው ሰውም ፊቱን እንደሚሰውርበት በስማም እነን አታሳየኝ እንደምትለው ልክ እንደዛ ደዌን የሚያቅ ነው አለ ደዌ እሱ ከመገረፉ በፊት ከመያዙ በፊት ደዌ ያውቀው እሱ ፍጹም ጤነኛ ፊቱን የሚሸፍኑበት አይነት ነገር ነው ይሄው እኔን ሰው ላይ የኔ ጌታ እንድታይለት ነው ተጨነቀ ቆይ ከዛ ቁጥር 4 እንደዚህ ይላል በእውነት ደዌያችንን ተቀበለ ህመማችንም ተሸክሟል እኛ ግን እንደተመታ በእግዚአብሔር እንደተቀጸፈ እንደተቸገረም ቆጠር ነው እርሱ ግን ስለመተላለፋችን ቆሰለ ስለ በደላችን ደቀቀ የደህንነታችንም ተግሣጽ በሱ ላይ ነበረ በርሱም ቁስል እኛ ሁላችን እንደበጎች ተቅበዝብዘን ጠፋን ከኛ እያንዳንዱ ወደ ግዛ መንገዱ አዘነበለ እግዚአብሔርም የሁላችንን በደል በርሱ ላይ ምን አደረገ አኖረ ተጨነቀ ተሰቃየም አፉን ግን አልከፈተም ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም በማስጨነቅና በፍርድ ተወሰደ ስለዚህ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ከክፎችም ጋር መቃብሩን አደረጉ ከባለጠጎችም ጋር በሞቱ ሆኖም ግፍን አላደረገም ነበር በአፉም ተንኮል አልተገኘበትም ነበር ይኸውልህ ምዕራፍ 52 ቁጥር 14 ጋር ደግሞ ሂድ እነሆ ባሪያዬ በማስተዋል ያደርጋል ይከብርማል ከፍም ይላል እጅግ ታላቅም ይሆናል ፊቱ ከሰዎች ሁሉ ይልቅ መልኩም ከሰዎች ልጆች ይልቅ ተጎሳቅሏልና ብዙ ሰዎች
ስላንተ እንደተጠነቁ እንዲሁ ብዙ አሕዛብን ያስደንቃል። ያልተነገረላቸውንም ያያሉና ያልሰሙትንም ያስተውላሉና የፈለኩት ፊቱ ከሰዎች ሁሉ ይልቅ መልኩም ከሰው ልጆች ይልቅ ተጎሳቁሏልና ስለ ኃጢአት መስዋዕት አደረገዋል። አንዳንድ ሰዎች የጌታ ኢየሱስ ክርስቶስን ሥራ በምድር ያለ ብቻ ነው የሰራ ይሏል። ወደ ሰማይ ሄዷልና ሊወስዱ ሥራው አንተ ያገልጠይቃችሁ እበሉ ሲም ካርድ ያላችሁ ሰዎች እጃችሁን አሳዩ። ሲም ካርዳችሁን አንዴ ቴሌ ከወሰዳችሁ በኋላ በየጊዜው ለመደወል ስትሉ ቴሌ ይተላላችሁ የዳጅ ታስፈቅዳላችሁ? አታስፈቅዱ። አንተ አንድ ጊዜ ሲሙ ብቻ ይኖር እንጂ ከዛ በኋላ ባላንስን ጠብቀ መሄድ ነው። አንዴ በክርስቶስ እመን እንጂ ከዛ በኋላ ባላንስ ጠብቀ መኖር። ሲያዩት ችግረኛ ነው። ሲያዩት ምስኪን ሰው ይመስላል። እኔና ሚስቴ ሻሸመኔ እያለ ምግብ ቤት ከፍተን ነበር እና ጓደኞቼ ለመብላት ሲመጡ ከቸርች እንደመጣው ያስተናግዳቸዋል። ምን ልታዘዝ እላቸዋለሁ። አልጫ፣ ቢጫ፣ ቀይ፣ ሰማያዊ ያለውን ነገር ነግራቸዋለሁ። እጄን ወደ ኋላ አድርጌ ምን ልታዘዝ እላቸዋለሁ። እኔ በታዘዝኳቸው በዛው ሰዓት የቤቱ ባለቤት ነኝ። ታዝዣቸዋለሁ ማለት የፍቅሬ መገለጫ ነው እንጂ ሌላ ሰው አስተናጋጅ ታዘዛቸው ማለት አቅቶኝ አይደለም። እነሱን ያከበርኩበት ልክ ነው። ለነሱ ያለኝን ፍቅር ማሳያ ነው። በሌላ እንዲታዘዙ ላደርግ ሲችል ማለት ነው። እሱ በዚህ ምድር እናንተን ከሞት ሊያወጣ ሲመጣ he the owner of the universe የመጣው ፍቅሩን ሊነግራችሁ ነው። ፍቅሩን ሊነግራችሁ ነው የመጣው። ፍቅሩን ሊነግራችሁ ነው የመጣው። ማቴዎስ ምን ይላል? 26ኛው ምዕራፍ ላይ ማቴዎስ ምን ይላል? ማቴዎስ 26:66 ላይ ምን ይላል? በዚያን ጊዜ በፊቱ ተፉበት፣ ጎሰሙትም። ሌሎችም በጥፊ መተው ክርስቶስ ሆይ በጥፊ የመታህ ማን ነው? ባይተው ጌታ ኢየሱስ ይሄን የጠየቀውን ሰውዬ ቅምቅማቱን ቅምቅማት የኔ ጌታ እኮ ይገርማል እኮ። የኔ ጌታ እኮ ከጨዋነቱ የተነሳ አይደለም ህይወቱ ቀሚሱ እንኳን ወጥ ነው። ተጣጣጣለው የወሰዱበት እኮ ለዛ ነው። እግዚአብሔር እንዴት እንደወደዳችሁ ታውቃላችሁ? በሚወደው ትርፍ በሌለው እግዚአብሔር እናንተ ሲወዳችሁ በሚወደው እምወደው ልጅ ያለ ሲቀጥል ትርፍ የለውም። ሲቀጥል ዋጋ ከፍሎ ነው። በትርፍ አይደለም የተወደዳችሁት። ይተፉበት ነበር። እርግጠኛ ነኝ አንድ ሰው አንተን እዚህ ቢተፈብህ፣ አንድ ሰው ቸርች አመልካለሁ ብለህ ብትመጣና ቢተፋብህ የሌለ ታለንት ሁሉ ነው የሚወጣው። እመነኛ አንድ ነገር ልንገርህ። የፈለከው እስቲ አፍቅሮ የሚያቅጁን ያሳይ። የፈለከውን ብታፈቅር I love you more than I can say I miss you I kiss you ብለህ ድፍት ላለው ብለህ ብትል የፈለከውን ያህል ብታፈቅር በህዝብ ፊት እርቃንን አትቆም። በህዝብ ፊት እርቃንን አትቆም። የመጨረሻ አዋራጅ የሆነ አሟሟት ቢኖር እርቃንን ሆነ ነው። መገረፉ ሳንስ በእንደዛ አይነት ጉጠት ባለው በአጥንትና በጠርሙስ በተሰራ አንድ ጊዜ ሲገርፉት 13 ሳንቲ ወደ ውስጥ ገብቶ ስጋውን ከሚቦጭቅበት ኦሬዲ ሳይሰቅሉት በፊት ኦሬዲ half dead ራሱን ይስታል። ደሞ ልንገር፣ ሰው ከተመታ ሐኪም ቤት ቀድመ ከወሰድከው ቀርቦ ሐኪም የሚያደርገው ደሙ ማቆም። ደሙ ከውስጥ ወጥቶ ካለቀ ሰው ይወጥቶ ነው የሚሄደው። ኢየሱስ ክርስቶስ ከሰውነቱ የሚገርም ስጋው ነው ቦጭቀው የሚያነሱት። አንዴ ባረፈበት ቁጥር ቦጭቀው ነው የሚያነሱት። የሚያቀው ሰው እንዳያቀው አድርገው ነው የቀጠቀጡት። ሞታ ደካ ምናም ብለ ወደ ቤት እንደምትሄደው እንዳይመስል።
ይሄን ቦንዴጅ ይሄንን ሳሊቬሽን ሰይጣን በፍጹም ብሬክ ሊያደርገው አይችልም። ይሄን ሊቀለብስ አይችልም። እውነቴን ነው የምልህ የዳንክበት ዋጋ እጅግ ውድ ነው። እጅግ ውድ ነው። ጌታ እኮ ከሞት ለመነሳት እኮ መቃብሩ እኮ አልተፈነቀለለትም። ተዘግቶበት የነበረው እኮ ድንጋይ እኮ አልተንከባለለም። ኢየሱስ ሲወጣ የተንከባለለው ለነ ደቀ መዛሙርቶቹ ነው። ለኢየሱስ ከመቃብር ለመውጣት ድንጋይ አልተንከባለለም። ድንጋዩ እንደተዘጋ ነው ኢየሱስ ይወጣው። ደቀ መዛሙርቶቹ ግን ለነጋሪ ሲሄዱ ተንከባሉ አገኙት። ወዳጆች ዛሬ የተጨነቃችሁ ያላችሁ፣ ዛሬ ግራ እየተጋባችሁ ያላችሁ፣ ዛሬ በተለያየ ህይወት ተግዳሮት ውስጥ ያላችሁ፣ ምን ሆነ ብላችሁ እየፈራችሁ ያላችሁ ብትኖሩ የሞተላችሁ ጭንቀታችሁን የወሰደ ደውያችሁን የወሰደ ቁስላችሁን የቆሰለ ውርደታችሁን የተዋረደላችሁ ሳሊቬሽን ሰዎች ጋር እንዳይሄድ ሰይጣን በስራቸውና በራሳቸው እንዲያምኑ ነው የሚያረጋቸው። ሰይጣን የሚሰብካችሁ ኢየሱስን እንዳታምኑ አይደለም፣ በራሳችሁና በስራችሁ እንድትተማመኑ ነው። ሰው በራሱና በስራው ከተማመነ የክርስቶስን ስራ ዜሮ ያደርጋል። ታውቃለህ ብጾም ብትጸልይ ለድሃ ብትሰጥ የፈለከውን ብታረግ እግዚአብሔርን አታረከው። እግዚአብሔር አንዴ ረክቷል። የረካውን በልጁ በክርስቶስ ነው የረካው። የምወደው ልጅ አለ እሱ ነው፣ እሱን ስሙታል። ምናልባት ሃይማኖታዊ ስርዓት ተፈጽም ይሆናል። ይሄ ግን አይደለም። ይሄ ፓይቴማ የሚለው የግሪኩ ቃል ሃርድሺፕ ነው፣ አፍሌክሽን ነው። ደግሞ ሌላ ቦታ አንደርጎን ይለዋል። እሱ ካለፈበት ሁኔታ የተነሳ ለእናንተ የተደረገላችሁ ስጦታል ወደ እናንተ ይመጣል። ከቤተሰቦቻችሁ ጋር በመወለድ ተዋውቃችሁ የምትጨርሱት በመውረስ እንደሆነ በክርስቶስ ኢየሱስ ስታምኑ ዳግመኛ ትወለዳላችሁ። ይህ እውነት ብቻ ነው የዘላለምን በር፣ የህይወትን በር፣ የመንግስተ ሰማያትን በር የሚከፍትላችሁ። አትችሉትም። በሌላ መንገድ ሄዳችሁ አትከፍሉትም። እኔ እውነትም ህይወትም መንገድም ነኝ ያለ ጌታ ከኔ በቀር ወደ አብ የሚመጣ የለም አለ። መንገድ መድረሻችሁ እንደሆነ ኢየሱስም ወደ አብ የምትደርሱበት ብቸኛው የህይወት መንገድ። እንዲህ ብላችሁ ጻፉ። የባሪያ ሞት፣ የአመፀኛ ሞት፣ የባሪያ ሞት፣ የአመፀኛ ሞት፣ የሎ ሌቭል ሲቲዝን ሞት አይገርምም? በኃጢአት ምክንያት ክላስ አተን ስለነበረ አሕዛብ በተለይ እኛኮ ምን ገርምነን፣ እኛኮ ባይሁዶች እንደ ድንጋይ ምን ቆጠርነን፣ እኛኮ ባይሁዶች እንደ ውሻ ምን ቆጠርነን። አይሁዶች እኮ ባሪያውን በጥፊ መቶ እጁ ነው የሚታጠበው። ዮሐንስ እንኳን ከነዚህ ድንጋዮች እግዚአብሔር ልጆች ሊያስነሳ ይችላል ብሎ ሲል አሕዛብን ነው። ከሩቅ ሀገር እጣን ይዘው ከርቤ ይዘው ከሩቅ ሀገር ከብት ዋኖስ ምናምን በግ ይዘው መጥተው ወደ ውስጠኛው አደባባይ እንኳን አይገቡም። ከውጭ ነበር የሚቆሙት። ገብተው ቢገኙ ይገደሉ ነበር። ኢየሱስ የሎ ሌቭል ሲቲዝን አሟሟት የሞተው የተናቀ የተጠላ እንደዚህ አይነት አሟሟት የሞተው ነበረ። የዓለም ስርዓት በኃጢአት ምክንያት ሰዎችን ዲስክሪሚኔት ያደረገ ሌሎችን እንደ እንስሳ ይቆጥር ስለነበረ ይህን ስርዓት ለመስበር አይደለም እንደዚህ አይነት አሟሟት። ሰው ሆኖ መወለድ ብቻ መለኮት ይበቃው ነበር። ሰው ለመሆን እንኳን ክብሩን ለቋል። ከእግዚአብሔር ጋር የነበረው መስተካከል እንደመቀማት አልቆጠረም። ወንድሜ አይደለም ከሰው በታች ሆነ መሞት አይደለም፣ ሰው መሆን ራሱ ለመለኮት የመጨረሻ ውርደት ነው። በመከራው የእግዚአብሔር ልጅ ተሆን ዘንድ ስልጣን የሰጠ ኢየሱስ ብቻ። የክርስቶስ መከራ አለ ከሱም በኋላ ስለሚመጣው ክብር። ይሄንን መከራ ከተቀበልክ፣ ይሄን መከራ ካመንክ፣ በዚህ መከራ ካመንክ ቀጥለህ አለመስጠቅ አትችልም። አዲስ ፍጥረት አለመሆን አትችልም። ወዳጅ ይሄ እውነት ከሃይማኖት ያልፋል። ጻፋችሁ የሎ ሌቭል ሲቲዝን አሟሟት። ደግሞ እኮ የሚገርመው ጌታዬ ጉልበቱን ሳይሰበር ነው የሞተው። ለምሳሌ ሰዎቹ በጣም ስለሚሰቃዩ
ሞታቸው እንዲፋጠን ጉልበታቸው ይሰበራል። ከኢየሱስ ጎን የተሰቀለው ሰውዬ ሁለት ወንበዴዎች ታስታውሳችኋል? በፍጹም ሁለት ወንበዴ አይደሉም እነሱ። አንዱ ወንበዴ ነው፣ አንዱ ወንድም ነው። አንዱ ወንድም ከሆነ 2000 ዓመት ሞልቶታል። እኛንን በድሮ ፋይል ወንበዴ እያልን ምንጠራው ወንድም ሆነ እኮ እሱ። በቃ ዛሬ ከኔ ጋር በገነት ሁለቱ እኮ ስላልሞቱ ጉልበታቸውን እየሰበሩ አወረዷቸው ይላል። ታውቃለህ ለእግዚአብሔር መስዋዕት ሆኖ የሚቀርበው በግ ጉልበቱ እንደማይሰበር ኦልድ ቴስተመንት ይላል። በፈቃደኝነት ነፍሱን ሰጠ። ደሞ እዛ መስቀል ላይ ሆኖ የሚያደርጉትን አያውቁምና ልክ እሱ ነፍሱን ሲሰጥ የሚገርም ነገር ልንገር። በዛ ሁሉ ሁኔታ ኢየሱስን ኖቲስ ያላደረገ 100 አለቃ መስቀሉ ስር ሆኖ በእውነት እሱ የእግዚአብሔር ልጅ ነው አለ። ፀሐይ ጨለመች፣ መጋረጃው ተከፈተ፣ ምድር ተንቀጠቀጠች። ሞቱ የህይወትን በር ከፍቶልሃል። ሞቱ ከሲኦል አውጥቷል። ሞቱ ዕዳን ከፍሏል። ከዚህ የተነሳ እቁም ሲወጣል ብቻ እየመጣ አትረብሽ። እዚህ መጣ ቸርች እየመጣ እዚህ ቪዛ ለማስመታት ይሄ ጉዳይ አስፈጻሚ ኃላፊነቱ የተወሰነ የግል ኩባንያ አይደለም። ይሄ የሚያዘምረን ኪሳችን የገባው ገንዘብ አይደለም። የሚያዘምረን በህይወት መዝገብ ላይ ነው የተጻፈው። አረ በራዘ በህይወት መዝገብ ላይ ነው የተጻፈው። እነዚህ አባቴ ብሩካን ልብሳቸውን በበጉ ደም ያነጹ። የሚገርምህ በዛ ቀን በበጉ ሰርግ ቀን ቆሞ የሚቀበል ዮናታን እንዳይመስል፣ ቆሞ የሚቀበል የሆነ ነብይ እንዳይመስል፣ ቆሞ የሚቀበል የሞተል የእግዚአብሔር ልጅ ኢየሱስ ቆሞ እንካችሁ ብሎ ስፍራ ይሰጣቸዋል ይላል መጽሐፍ ሲናገር። እንካችሁ ብሎ ወዳለ እኔ አባት ሳውል ጳውሎስ ሐዋርያትን ለማስገደል ደብዳቤ ይዞ የኔ ጌታ እኮ ታሪክ ሲቀይር ያቅበታል እኮ። ደብዳቤ ይዞ ሳውል በተጠጋ ቁጥር ሐዋርያት ይጨነቃሉ። በተጠጋ ቁጥር ደማስቆ እስኪደርስ ጸጥ ብሎት። እኔ ግን የምጠይቀው ሳውልን ያቺ ሐዋርያትን ለማስገደል ለማስያዝ ያጻፍካት ወረቀት ግን የት ሄደች? አንዳንዶቻችሁ ታሪካችሁን ሲቀይር ሹመት ሲሰጣችሁ ካሳዳጅነት ወደ ሐዋርያነት ሲቀይራችሁ ስማኝ፣ ከእጅክ ላይ አመጻ አልጣልክም። ከእጅክ ላይ አመጻ ከና አመጻ እቃህ ነው በመንገድክ ላይ መጥቶ ጣልቃ ገብቶ እጅ ከምን ሳይል። በእኛ ሀገር ለሹመት እጅ ከምን ይባላል? ለጥሪ እጅ ከምን ይባላል? እጅ ከምን ብሎ ሳይል እጅን ሳይ ኪስህን ሳይ ታሪክ ዋላ ታሪክህን ሳይ ህይወትን የቀየረ የእግዚአብሔር ልጅ ኢየሱስ የተባረከ ይሁን። ስንቱን መሰለ ታሪክ የሌለውን ባለ ታሪክ ያደረገው ጌታ ሸልሞ ሰላልሞ በወግ በማረግ በእጄ የነበረውን የኃጢአት ሰንሰለት በልቤ የነበረውን የዕዳ ብዛት አንገቴን ቀና እንዳላደርግ ተጭኖኝ የነበረውን የኃጢአት ቀንበር የሰበረ ለዛውም ሲያድነኝ የጽድቅ ደረጃ ልዩነት ሳይኖረኝ ሲያድነኝ ካገለገሉት ጋር ከኖሩለት ጋር እኩል ያደረገኝ ብራዘር ክርስትና ከኔ ጋር እንደምትላፉ አይደል ማለት። አንዳንዴ ማህበራዊ ሚዲያ ላይ እንደምሰማው የፈለጉ ሰዎች የፈለጉትን ዲስኩር እንደሚደሰኩሩን እንደዛ እንዳይመስል። በሞት ላይ የሆነ ጴጥሮስ ስለዚህ ነው ለሚጽፍላቸው ሰዎች እንደዚህ ይላል፣ ስለ ክርስቶስ ኢየሱስ መከራ ከሱም በኋላ ስለሚመጣው ክብር ብዙዎች ተግተው ይሄን ይፈልጉት ነበር። ይሄንን ወዳጆቼ ኢየሱስን በመቀበላችሁ በማመናችሁ አልከሰራችሁም። ምናልባት ጓደኝነት ቀርቶባችሁ ሊሆን ይችላል። ምናልባት የዚህ ምድር ብርና ወርቅ ቀርቶባችሁ ሊሆን ይችላል።
ምናልባት የዚህ ምድር ነገር ቀርቶባችሁ ሊሆን ይችላል። ይህ ግን ከተቀበላችሁት እውነት ጋር ሲታነጻጽሩት ፈጽሞ ውድድር ተርሳ ውስጥ የማይገባ። ሰማይ እንዲህ ብላችሁ ጻፉ። አንድ ክርስቲያን በተደረገለት ነገር መደሰት ካልቻለ ሌላ ነገር ቢደረግለትም አይደሰትም። ይሄ ዋጋ ተከፍሎለት መደሰት ካልቻለ ሌላ ነገር ቢደረግለትም መደሰት አይችልም። የክርስቲያን ሳቲስፋክሽኑ፣ ደስታው፣ እርካታው፣ ሰላሙ፣ ሳቁ፣ እንቅልፉ ኤቭሪ ነገሩ የሚጀምረው ከዚህ እውነት። ስማ መድረክ ላይ አይደለም የተወለድከው፣ መስቀል ላይ ነው። በማንም ስብከት አይደለም ወደ እግዚአብሔር መንግስት የመጣው፣ በልጁ ሞት ነው። የህይወት ሁሉ ምንጭ የሆነው መንፈስ ቅዱስ ባይሰብክ ኖረው ማንም ስላወራ ጎበዝ ተናጋሪ ስለተናገረ አትቀበል። ልክ መድረክ ላይ የተወለደ ሰው ይመስል መስቀል ላይ እንዳልተወለደ ከአገልጋይ ስትጣላ ከቸርች ትቀራለህ። ዲፊኒሽን ትቀይራለህ። ያልሞላልህ ጊዜ ዲፊኒሽን ትቀይራለህ። የተወለድከው እኮ መስቀል ላይ። ስለዚህ እንደዚህ በሉ፣ ሰው ይህንን እውነት ካልተረዳና ካልተደሰተ በሌላ ነገር አይደሰትም። አቤት አንዳንዶቻችሁ እኮ የምተኙት እንቅልፍ፣ እኔ አሁን ትናንትና የተኛሁት ስማ ቆይ ልንገርህ፣ እኔ ትናንት የተኛሁት እንቅልፍ አልቋል። የመጨረሻ እንቅልፍ ነው የተባለ ነው ይመስል። በቃ አንዳንዶቻችሁ እኮ የማትተኙ ሰዎች ነበራችሁ። ወዳችኋለሁ።